ታላላቅ የጦርነት ድምፆችን ያስቆሙ የድርድር ሂደቶች በትንሽየዋ ሀገር ኳታር ተካሂደዋል። በርካታ ተፋላሚዎች ከጦርነት ካርታ ይልቅ በዶሃ የሰላም ሰነድ ጠረጴዛ ላይ ተዘርግቶላቸው እስክሪብቶ ተማዘዋል። ኳታር እንዴት የመደራደሪያ ሜዳ መሆን ቻለች? የትንታኔ ጉዳያችን ነው። አብራችሁን ዝለቁ። ይህ ጥቁር ሚዲያ ነው። በወርሃ ጥቅምት 2023 የፈረንጆቹ ዓመት የተጀመረው ደም አፋሳሹ የእስራኤልና ሐማስ ጦርነት እልባት ያገኘው በኳታር መዲና ዶሃ በተደረገ ድርድር ነበር። የኳታሩ ጠቅላይ ሚኒስቴር መሐመድ ቢን አብዱራህማን አልቲሃኒ በቴሌቪዥን መስኮታቸው ብቅ ብለው ለ42 ቀናት የሚቆየውን የእስራኤልና ሐማስ የተኩስ አቁም ስምምነት ይፋ አድርገዋል። ሂደቶቹን ሲናገሩ ሀገሪቱ ስኬታማ ድርድር የመምራት አቅሟን የሚያሳይ ፍጹም በራስ መተማመን ገጽታቸው ላይ ይነበብ ነበር። በእርግጥ ብዙ ተስፋ ሰንቆ የነበረው የእስራኤልና ሐማስ ጦርነት አፍታም ሳይቆይ ተባብሶ ቢቀጥልም ለቀናት በጋዛ ቀጠና ድምፃቸው ለተቋረጡ የጥይት አረር ድምፆች የባህረ ሰላጤዋ ሀገር ሚና ጉልህ እንደነበር ይታወሳል። ኳታር እንዲህ ያለውንና በርካታ ንጹሐንን የቀጠፈ እልቂት ለማስቆም የድርድር ሜዳ ሆና ከመመረጧ በፊትም ቢሆን በበርካታ ሀገራት መካከል የሚከናወኑ የቁልፍ እስረኞች ልውውጥን በማሳለጥም ትታወቃለች። በኢራን፣ በአፍጋኒስታን እና ቬንዙዌላ ታስረው የነበሩ አሜሪካውያን በኳታር አደራዳሪነት ተለቀዋል። በጉልህ ከሚታወሱት መካከልም ከ2 ዓመት በፊት የ5 አሜሪካውያንና የ5 ኢራናውያን እስረኞች ልውውጥ እንዲሁም በአሜሪካ ታግቶባት የነበረውን $6 ቢሊዮን የኢራን ሀብት ወደ ካዝናዋ እንዲመለስ የኳታር ሚና ዋነኛ ነበር። ባለፉት 2 የሩሲያና ዩክሬን የጦርነት ዓመታት ወደ ሩሲያ ተወስደው የነበሩ የዩክሬን ሕፃናትም ጭምር በዚቹ የባህረ ሰላጤ ሀገር አደራዳሪነት ወደ ቤተሰቦቻቸው በተለያየ ዙር ተመልሰዋል። ኳታር ለአፍሪካውያን ሀገራትም የድርድር ሜዳዋን የማመቻቸት ታሪክ አላት። ሱዳንና ቻድ፣ ኤርትራና ጅቡቲ እንዲሁም የ2011 የዳርፉር የሰላም ስምምነት በኳታር ዲፕሎማሲያዊ መሪነት ከተከናወኑ አበይት ተግባራት መካከል ይጠቀሳሉ። በፈረንጆቹ 2020 የአሜሪካ ጦር አፍጋኒስታንን ለታሊባን አማጺ ለቆ እንዲወጣ ዲፕሎማሲያዊ ሚናዋን የተወጣችው ኳታር ለድርድር ተአማኒ ያደረጋት ኃይል ምንድን ነው በሚለው ጉዳይ በርካታ የዓለም አቀፍ ግንኙነት ምሁራን መላምቶቻቸውን አጋርተዋል። በእንግሊዝ የሮያል ቲንክ ታንክ ተቋም ባልደረባው በርች ኦስክለር ከጀርመን ድምፅ ጋር ባደረገው ቆይታ ኳታር ከቀጠናው አልፋ ዓለም አቀፍ የድርድር ጉዳዮችን እንድትመራ ተመራጭ የሆነችበት አቅም ከክብደቷ በላይ ቦክስ እንደመሰንዘር ያስቆጥራታል ይላል። ሀገሪቱ የተረጋጋ የጸጥታ አቅም መፍጠሯ የኃይል ሚዛናዊነትን ለማስጠበቅ ከተገንጣይ ሚሊሻዎች ጋር የምትፈጥረው ግንኙነት ብሎም ከሀያላን ሀገራት የሚመጣን ጫናን ለመቋቋም የፈጠረችው የእምቢባይነት አቅም ለዚህ ምቹ መደላድል እንደሆነላት መላምቱን አስቀምጧል። በዲፕሎማሲው ዓለም የሚፈጠርን ጊዜና ሁኔታ አመጣሽ ግንኙነቶች እንደ አመጣጣቸው የመመለስ አቅም ብሎም ዘላቂ ጥቅምን ከተለያየ አቅጣጫ ለማግኘት የሚፈጠር የግንኙነት መረብ የኳታር ዲፕሎማሲ መገለጫ ባህሪያቶች ናቸው። ሀገሪቱ የጸና ስርዓተ መንግስት ካላቸው ሀገራት ጋር የምትፈጥረው ወዳጅነት ሌላም መልክ አለው። ወዳጆቿ የሽብር ቡድን ብለው ለሚፈርጁት ኃይልም ከለላ በመስጠት የጦር መሳሪያና ልዩ ልዩ ድጋፎችን በማዘጋጀት በሁለት ጎኑ የተሳለ ቢላዋ ነች ይሏታል። የታሊባን አማጺ መሪዎች፣ የሐማስ አለቆች፣ በግብፅ የሙስሊም ወንድማማቾች ፓርቲ የበላይ ኃላፊዎች፣ የሶሪያ የአልአሳድ ዙፋን አስወጋጆች እንዲሁም በአረብ ሀገራት የጸደይ አብዮት ጊዜ የነበሩ አብዮተኞችን በሙሉ ጥላ ከለላ ሆና ብዙዎችን ክፉ ቀናቸውን አሻግራለች። የኢራን የልብ ወዳጅ እንደሆነች የሚነገርላት ኳታር ጥብቅ የምጣኔ ሀብትና ፖለቲካዊ ዝምድና ከቴህራን ጋር አበጅታለች። ወዲህ ደግሞ ኢራንን በአይነ ቁራኛ ለምታያት አሜሪካ በቀጠናው ሰፊ የሚባል የጦር ሰፈር በማዘጋጀት ጥርሶቿን ለሁለቱ ጌቶች መግለጥ ችላበታለች። ከ10 ሺህ በላይ ወታደር ያረፈበት የአሜሪካ የጦር ሰፈር በመካከለኛው ምስራቅ አቻ የሌለው መባ ሆኖም ይጠቀሳል። በአውሮፓ ህብረት የገልፍ ሀገራትን ጉዳይ በሚያጠና ማዕከል ውስጥ የምትሰራው ሴንዚያ ቢያንኮ ይህ የኳታር መላ በምዕራቡም ሆነ በምስራቁ ቀጠና እኩል ተወዳጅነትን ለማግኘት እንደጠቀማት ታስረዳለች። በሁለቱም ቀጠና ኳታር ልትታለፍ የማትገባ ወዳጅ ሆና የቀረበች ሀገር ናት። ስለ ኳታር ወዳጅነት መስክረው የማይጠግቡት የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን በተለይ ኳታር የአሜሪካ ጦር ካቡልን ለቆ እንዲወጣ ለተጫወተችው ዲፕሎማሲያዊ ጥረት የኔቶ አባል ሳትሆን ቁልፍ ወዳጅ ሀገር የሆነች ሀገር ማለት ኳታር ናት ሲሉ መስክረውላታል። ለምዕራቡ ዓለም እንዲህ ያለ ወዳጅነት ገጽ የተቸራት ኳታር በአክራሪ እስልምና መር የፖለቲካ አራማጆች በኩልም ተመሳሳይ ቡራኬ ተቀብላለች።
ታሊባን ለልቡ የቀረበ ወዳጅነት ለኳታር እንዳለው ደጋግሞ መስክሮላታል። የዓለም አቀፍ ግንኙነት ምሁሯ ሲንዚያ ቢያንኮ ኳታር የተለየ ዲፕሎማሲያዊ እውቀት ገንብታለች ብዬ አላምንም ትላለች። ኳታርን ልዩ ያደረጋት ገለልተኛነቷ ነው ለሲንዚያ ቢያንኮ። ሌላኛው ጸጋዋ የከርሰ ምድር ሀብቷ ነው የምትለው የፖለቲካ ጠበብቷ የበለጸገች ሀገር መሆኗ በርካታ የድርድር ሂደቶችን በአንድ ጊዜ ለማስኬድ እንግዶችንም ለመቀበል የማትሰስት ሀገር አድርጓታልም ትላለች። ሁልጊዜም ቢሆን በኳታር ፖለቲካዊ ሂደቶች ላይ ቅሬታ እንዳላት የምትናገረው እስራኤል ኳታርን የምታይበትን መነጽር ሸሽገው አታውቅም። ኳታር የበግ ለምድ የለበሰች ተኩላ ነች ለእስራኤል። የሰላም ሰባኪ ሆና ሽብርተኝነትን በገንዘቧ ትደግፋለች የሚለው የእስራኤል አቋም በጊዜ ሂደትም ቢሆን አልተለወጠም። እንደዛም ሆኖ ከ60 ሺህ በላይ ንጹሐን ያለቁበትን የእስራኤልና የሐማስ ጦርነት እንዲቆም የድርድር ሜዳውን ኳታር ዶሃ ከመሆን ያገደው አንዳች አማራጭ አልነበረም። ጦርነቱ አሁን ላይ ተባብሶ ቢቀጥልም ቅሉ